የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 135ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 13 2025 ነው። እንግዲህ ለማለት እየፈለግኩ የነበረው ምንድን ነው፣ ስለ መሬት አንደርስታንዲንጋችን በጣም ውስን ነው። ማለት ግብታዊ ነን፣ ግብታዊን ካልሆንም ደግሞ ማለት ምንድን ነው ዘለማዳዊ ነን፣ ዘለማዳዊ ካልሆን ደግሞ ግብታዊ ነን ነው ማለት የዘልማድ አሰራሩ እንግዲህ የጭቃ ሹሙ ነው፣ የርስቱ ነው፣ ከሞላ ጎደል ጉልቱ ነው ማለት ትችላላችሁ፣ ሲሶ ነው፣ ወዘተ ወዘተ። ዘልማድ ነው ዝም ብሎ እና ግብታዊ ደግሞ የግል ንብረት በኃይለሥላሴ ጊዜ ተፈቅዶ ነበር ለተወሰነ በግል መሬት የሚገዙ ሰዎች ነበሩ። ከዛ እንግዲህ ደርግ ከመጣ በኋላ መንግስት መሬትን መንግስት ነው ብሎ የከተማና የገጠር መሬት ብሎ ከፋፍሎ የከተማውን ማለት ማረስ ነው እንጂ የሚቻለው ማረስና ለልጅ ማውረስ ነው እንጂ የሚቻለው መግዛትና መሸጥ አይቻልም ማለት ደርጉ ኢህአዴጉም መጥቶ እንደዛው ነው ያለው። ማከራየትን ብቻ ነው የጨመረበት ነው። ማከራየት ይችላሉ አለ እንጂ ሲያከራዩም ደግሞ እንዳይለቁ ቦታቸውን እዛው ባሉበት ተቀምጠው ነው ማከራየት ያለባቸው። ስለዚህ አከራዩ ነው ማከራየት ጨመረበት እንጂ የገጠሩን መሬት መግዛትና መሸጥ አትችሉም ነው። ስለዚህ እንደገና ምርቱንም ደርግም ይቆጣጠረዋል፣ ኢህአዴግም ይቆጣጠረዋል። ምንም እንኳን ያኛው በግልጽ የተቆጣጠረ ይሄኛው ገበያ ነው ማሰራው በሚል እና እናንተን ለማገዝ ነው በሚል የተለያዩ የማደናገሪያ መንገዶች ቢያደርግም ወደ ከተማው መሬት ስንመጣ ደርጉም ሽጡ ይላል፣ ኢህአዴጉም ሽጡ ይላል። ምንም እንኳን ቢለያይም በደርጉ ሽጡ ግዙ ይላል፣ ግን ለራሳችሁ ቤት መኖሪያ ቤት ለመስራት ምናልባትም የሆነች የንግድ ቦታ ለማግኘት ካልሆነ በስተቀር ሀብት ለመገንቢያ አይሆንም ነው። በኢህአዴጉ ዘመን መሬት መሸጥ ትችላላችሁ፣ መግዛት ትችላላችሁ፣ ግን ሀብት ለመገንባት ትችላላችሁ። ግን የሚያመጣቸው እንዳልኳችሁ መሬት የመንግስት ነው፣ የህዝብ ነው። ውስጡ ያለው ማዕድን የመንግስት ነው፣ የህዝብ ነው። ያው ሰውየው ህዝብ አይደለም ወይ? የህዝብ አካል አይደለም ገብቶቻ ኢትዮጵያዊ ህዝብ አይደለም ወይ? ወዘተ እነሱ ነገሮች አሉ እና በሊዝ ይላል። ከዛ በኋላ በሊዝ እንደዚህ ምናምን ብሎ ያወሳስበዋል እንጂ ዞሮ ዞሮ ምንድን ነው በመሬቱ ላይ ፍጹም ስልጣን አለኝ እንደፈለግኩ አደርግሃለሁ የሚል ነገር ነው የሚሰጣችሁና ግን ስለ መሬት ካለን በጣም ጨለምተኛ የሆነና ኋላ ቀር የሆነ አንደርስታንዲንግ ነው እንጂ ምንም ፋይዳ የለውም ነው። መሬት የሚፈለገው ማለት ዋጋው እንዲጨምር ነው። በምንም ነገር ዋጋው እንዲጨምር ማለት ምን ማለት ነው? የኢንዱስትሪ መሰረት እንዲሆን ነው። የምርታማነት መሰረት እንዲሆን ነው። የትልልቅ ከተሞች መሰረት እንዲሆን ነው። የውጭ ምንዛሪ መሰረት እንዲሆን ነው ወዘተ። እንደዚህ አይነት ቫሊዎችን እንዲያመጣ ነው መሬት የሚፈለገው። እንዳልኳችሁ ግን በእኛ ወይ ዘልማዳዊነን ወይ ደግሞ ግብታዊነን እና ግብታዊነቱና ዘልማዳዊነቱ በምን ይገለጻል? የሆነ ስልጣን ለመቆናጠጥ ነው ለመቆጣጠር ኮንትሮሊንግ አባዜ ያለብን፣ የቁጥጥር አባዜ ያለብን። ችግሩ ግን ማለት በድህነት በደቀቀ ዓለም ላይ ነው ሀገርና ማህበረሰብ ላይ ተቆጣጣሪ መሆን ብዙም የሚያረካ አይደለም። እና ደምድማችሁ ስታዩት ምንድነው የሆነ ያልበሰለ ግንዛቤ ስላለን ነው። ከዛ የመጣ ነው የሚመስለው መሬት እና የግብርና መሬት ለገበሬው የሚያርሰው መሬት ከመስጠት አኳያ ብቻ እንዴት ይመዘናሉ? ገብቷቸዋል ማለት በቃ የሚያርሰው ከሆነ 18 ዓመት ከሞላው እንደዚህ ካለ መሬት ካስፈለገው እንሰጠዋለን ምናምን። that's not the point though። ገብቷቸዋል። access to land is not the only purpose። ማለት መሬት ያለው ዓላማ ማረስ የሚፈልግ ሰው እንዲያገኘው ማድረግ አይደለም። ምክንያቱም መላ የኢትዮጵያ ማለት ነው 76% የኢትዮጵያ ህዝብ አርሶ 76 አይ ቲንክ አሁን 79 በለው መሰለኝ፣ ገጠሬነቱ 79 ነው የሚመስለው። እውነቴን ነው የምላችሁ ከህዝብ ቁጥር መጨመር ጋር ስታያይዙት ነው የምላችሁ። ምክንያቱም ሰው ይጨምራል፣ ከተሜነቱ በዛ ፍጥነት እየጨመረ አይደለም። በአመት በሁለት ምናምን እየጨመረ ነው አይደለም። እና ነገርየው እየተነሳ አይመስልም ነው የምላችሁ። እና 79% የሚሆነው ሰው ያረሰ አክሰስ ቱ ላንድ አግኝቶ ገብቷቸዋል። ግብርና ከፍተኛ የሆነ መሆን የሚችለውን ያክል የውጭ ምንዛሪ ምንጭ መሆን አልቻለም። ሀገር አላጠገበም።
በጣም ምርታማ ከመሆኑ የተነሳ ብዙ የጉልበት ሰራተኞችን ወደ ከተማ መላክ አልቻለም። ይሄን ካልሆነ ምን ያደርጋል ነው? አቅሙን ሪላይዝ ፖቴንሻሉን ሪላይዝ አላደረገም። አንደር ፐርፎርም እያደረግከው ነው። ግን ያለን በጣም 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 ውስን የሆነ ቤዚክ የሆነ ኤሌመንትሪ ፓሮኪያል የሆነ የመሬት አንደርስታንዲንግ ስለሆነ እሱን ይዘን እንቀምጣለን። በቃ ላይክ ነው ትምክታችን፣ ኩራታችን። ፖለቲከኞች የሚባሉት አሁን የምትሰሟቸው ሰዎች የኢትዮጵያ ትንታኞች አይታችኋቸዋል። ካወሩ ጀነራል እንትና በዚህ በኩል 18 ምናምን ጦር ይዞ እየገባ ነው፣ እንትን ቤት እኮ የሱ ነው፣ ምን ይሁን ምንድን አንተ ኦዲተር ጀነራል ማለት ክሪቲሳይዝ አድርገው ግን ፖይንትለስ ነው ማለት የሚጋለጥ ላይክ ነው። ኢንቨስቲጌቲቭ ጆርናሊዝም ሆነ ጆርናሊስት ሆነ የሆነ ያልታወቀ የሚወጣና መንግስትን ለእርምጃ የሚያነሳሳ መረጃ የምታመጣ ከሆነ ዌል ኤንድ ጉድ። እንትን ፋብሪካ እኮ በሱ ነው እንትን ምናምን የንብረት ቁጥጥር የለም እንዴ? እንትን አለ መንግስት አለ እኮ እዚህ ሀገር ውስጥ ህግ አለ ምናምን ይታወቃል እኮ። እና የሰው ምንድን ነው በቃ የፖለቲካ ትንተናው ወይ ዝም ብሎ ስለ ጠመንጃ በዚህ በኩል እንትን ብለው ምናምን አሰልፈው አሁን በዚህ በኩል ቲዲኤፍ በቃ መግለጫ ሊያወጣ ነው ምናምን። ምንድን ነው መግለጫ የሚያወጣው? ምንድን ነው? ምንም ፋይዳ የለውም ነው። እንደዚህ አይነት ነገር ስተነትን መዋል ምንም ጠብ የሚያደርገው ነገር የለም። ግን ምን ያሳያል? እንደ ሀገር እንደ ማህበረሰብ ያለብንን የፖለቲካ ቅንጨራ ያሳያል። አእምሯችን በቃ ቆሟል፣ ስታግኔት አድርጓል ነው። እና የአይነቱ አእምሮ ምንድን ነው የሚያስደስተው ነው። እንደ ጦጣዋ ነው። ሙዝና ወርቅ አቅርበለት ሙዙን ታነሳዋለች። ለምን በቃ ላይክ ነው እሱስ። እሺ እንግዲህ ተፈጥሮ ዘግቶባት ነው። ገብቷቸዋል። ራሱ ኢንጂነር ማስተሩ ጦጣ አርጓት ነው። እኛ እኮ የሰብአዊ ጭንቅላት ተሸክመን የሚያስደስተን የሚያርሰው መሬት ከፈለገ ያገኛል። ጦጣም የሚለቅመው ሙዝ ከፈለገ ያገኛል። ዋትስ ዘ ዲፍረንስ? መሆን ያለበት ምንድን ነው? መሬቱ ፕሮዳክቲቭ ሆኖ የታረሰው መሬት የኢትዮጵያን ሕዝብ ድሃውንም ሀብታም ላይ ነው አጥግቦ ማብላት መቻል አለበት። በሌላ አማርኛ ምርት መትረፍረፍ እና የተትረፈረፈው እህል ደግሞ ገበያ አግኝቶ እዚህ መሸጥ፣ የተረፈው ደግሞ ኢንዱስትሪያል በሆነ ስኬል ተዘጋጅቶ ኤክስፖርት መደረግ መቻል አለበት። ያ ነው ፋይዳው፣ የገጠር መሬት የእርሻ መሬት ፋይዳው። ስለዚህ ትልቅ ዋጋ ቫልዩ ያመጣል ማለት ነው። በዛ መልኩ ምን አርገው ፕሮዳክቲቭ አርገው። ፕሮዳክቲቭ የምታደርገው ግን በዚህ በገበሬ ልታደርገው አትችልም። ኢኮኖሚክስ ኦፍ ስኬል አይፈቅድልህም። ላይክ ነው ከፈቀደለት ዌል ኤንድ ጉድ ይስራ። ግን በካሬ ሜትር አንድ መሬት ሊያወጣው የሚገባው የምርት መጠን አለ። እሱን ማውጣት አለበት። እንዳልኳችሁ ሰዎች አሁን በካሬ ሜትር ወደ ላይ እንኳን ማብቀል ጀምረዋል። በግሪን ሃውስ ምናምን እያደረጉ ቲማቲም አሁን በተወሰነ እርሻ ላይ ማለት 4-5 እጥፍ ከእርሻው ሳይድ በላይ ማምረት ይችላል። ጥራት ያለው ተባይ የለው ምን የለው ልክ ነው ጥርት ያለ ምርት አምርተው በካሬ ሜትር እንደዚህ ወደ ላይ አድርገው በኩንታል በብዙ ዲፍረንት ማለት አስቡት። አሁን ለምሳሌ 500 ካሬ ሜትር ላይ አይዶን ነው ለምሳሌ ስንት ክፍል ትሰሩበታላችሁ? በጣም ሰፊ ነው 500 ካሬ ሜትር አይዶን 4 ቤት ላይክ ነው 4 ቤት ሊወጣው ይችላል አይደለም? 4 ላይክ ነው እንበልና 250 አድርገን 2 ቤት እናወጣ። ወደ ላይ ብትሰሩበት ፎቅ ብታረጉት አንደኛው ላይ ስትወጡ 2 የነበረውን 4 ታረጉታላችሁ። ሶስተኛው ላይ ስትወጡ 2 የነበረውን 6፣ አራተኛው ላይ ስትወጡ 2 የነበረውን 8፣ አምስተኛው ላይ ስትወጡ 2 የነበረውን 10 እያደረገ ላይክ ነው ሞር ዳን ዳብል ትሪፕል ላይክ ነው። ብቻ ይሄንን ፍሎር ኤሪያውን ዩ ካን ኤክስፓንድ ኢት አዝ ማች አዝ ዩ ካን ጎ አፕ። አሁን አልጋ እየሰሩ ሰዎች እንደዛ ያመርታሉ ነው የምላችሁ። በካሬ ሜትር የአንድን እንትን ምርት በጣም ብዙ መጨመር ችለዋል በብዙ ቴክኖሎጂ ነው የምላችሁ። እና ለእሱ መሬት መስጠቱ አይደለም ነው what the heck
ስንት ታመርታለህ ነው? ታረክሳለህ ወይ ቲማቲም? ታረክሳለህ ወይ ብርቱካን? ታረክሳለህ ወይ ጤፍ? አምርትና አምጣ ነው። እና ከዛ ነው መመዘን ያለበት እንጂ ለእሱ አይደለም። ግን እንዳልኳችሁ የጦጣውና እንትኑ ጉዳይ ስለሚሆን ዘለን ሙዙን ነው። ለምን እኔ የአእምሮ ውስንነት ነው አንደርስታንድ ነው። ኮምፕሌክስ ሆኖ አይደለም። እንዳልኳችሁ ማንም ሰው መሬት ምግብ እንደሚያበቅል ያውቃል። ማንም ሰው መሬት ቤት መስሪያ እንደሆነ ያውቃል። ነገር ግን መሬት የሀብት ማባዣ እንደሆነ ግን ብዙ ሰው በተለይ ደግሞ ከመንግስት ፖሊሲ አንጻር አንደርስታንድ የተደረገ አይመስልም። እና መሬት መመዘን ያለበት ምን ያህሉ ገበሬ መሬት አገኘ በሚለው አይደለም። ገብቷቸው እሱ ይሄ እንትን ናቸው እኮ ነው ማለት አልወጡም። ከትላንትና ላይ የቆሙ ሰዎች ናቸው። ትላንት ብሶት የተባለ ዓለም የትና ይደርሷሉ። የከተማ ሰው አሁን ለምሳሌ የማረሻ መሬት አይፈልግም። ምን ያደርግለታል? ቤት ምን ነው የሚፈልገው? መንገድ ነው የሚፈልገው። ስለዚህ በዛ ደግሞ ከግብርና አድርገህ ያተረፍከው መሬት ካለ ደግሞ ከተማ አድርገህ ቫሊዩን ታነሳዋለህ። ከተማ ሲሆን ቤት ይሆናል። ቤት ሲሆን በካሬ ሜትር ይህን ያህል የሚያመርተው ቤት ሲሆን ዋጋው በብዙ እጥፍ ነው የሚጨምረው። ህንፃ ሲሆን፣ ፋክተሪ ሲሆን፣ ሌሎች ነገሮች ሲሆን እርሻ ከሚሆን ይልቅ ብዙ ዋጋ ያመጣል። ያ ብቻ አይደለም ግን ከተሜነትን ስታበረታታ ፎርማል ኢኮኖሚ እያበረታታህ ነው። መደበኛ ኢኮኖሚ እያበረታታ ነው። መደበኛ ኢኮኖሚ ስታበረታታ የአንተን ገቢ እየጨመርክ ነው። ገቢን ስትጨምር ሪኢንቨስት አድርገህ እንደገና ይህንን ዑደት የማስቀጠል አቅምህን እየጨመርክ ነው። ስለዚህ ትላንትና ዝም ብሎ ጦሙን ያደረ ዝም ብሎ የጊንጥና የዝንብ የባብ ምናምን መጫወቻ የነበረ መሬት ስታቀናው እነዚህን ሁሉ ዘርፈ ብዙ ጥቅም ይሰጣል። የሀገራችን መንግስት ግን ምንድነው የሚያስበው? ላይክ ነው ማቅናት ማለት ለሱ አፍኖ ይዞ ህዝቡን እንደዚህ ገድቦ ይዞ እዛች ላይ የሆነች ቁጥ ነገር እያደረጉ መሬት በመስጠት በጣም ላይክ እንዳልኳቸውን በካሬ ሜትር 35,000 ብር ይላቸዋል። የወጣ መሬት ላይ ነው። እዛች ጋር የሚያገኛት ገንዘብ ነው የምታስደስተው። ልክ ነው እንደ ጦጣው ነው። ወርቁ አይታየውም፣ ሙዙ ነው የሚታየው። ስለዚህ ጦጣቱን ነው ወርቅና እንትን ሲቀመጥልህ ላይክ ነው ወርቁን ውሰደው ግድ የለህም ነው። በኋላ መኪና ሙሉ ሙዝ ይገዛልሃል። if you are up to the ሙዝ ወይ ብርቱካን ምናምን ከሆነ ማለት እንደዛ ግን አያስብም ነው። አሁኗን ነው እዚችው ነው እዚች ጋር የሆነ ፈጥሮ ምናምን ብሎ ከዚህ ምናምን አድርጎ መሬት አስወድዶ በቁጥ ሸጦ የሚያገኛት ፋይናንስ ነች የምታረካው። ለምን እንዳልኳችሁ ነው። በቃ ልክ ነው። አርቆ ማየት አይችልም። እና አርቆ ማየት አይችልም። ከዛ መውጣት አለበት ነው። ስለዚህ የግብርናውን መሬት መመዘን ያለበት ፕሮዳክቲቭ ማድረግ አለብኝ ነው። ይህን መሬት በዓላማው መመራት ያለበት ዓላማው ምንድን ነው መሰላችሁ መሆን ያለበት የግብርናውን መሬት ፉል ፕሮዳክቲቭ ፖቴንሻሉ ላይ በዓለም አቀፍ ደረጃ አንድ ሄክታር መሬት ስንት ያመርታል ነው እኮ። በኢትዮጵያ እኮ 1 ሄክታር መሬት ማለት ስታንዳርዱ የሚያስደነግጥ ነው እኮ 3 ኩንታል 4 ኩንታል ሊሆን ይችላል። በሌሎቹ ደግሞ 20 ምናምን ሊሆን ይችላል ነው የሚባለው። ገብቷቸዋል። በ1 ሄክታር መሬት የግብርና የሆነውን መሬት የገጠር መሬት እሱ ስለሆነ ብዬ ገብቷቸዋል። ከፕሮዳክቲቪቲው አንጻር ነው። ያንን ፕሮዳክቲቪቲ አቺቭ ለማድረግ ነው የመሬት ፖሊሲ የግብርና ፕሮዳክቲቪቲን መጨመር ነው መሆን ያለበት። ከግብርና አኳያ ከከተማ አኳያ ኢንፍራስትራክቸር መሆን እንዲችል ለማድረግ ነው ማለት ነው። አፎርደብል ሃውሲንግ እንዲያበዛ ለማድረግ መሆን አለበት። ከተሜነትን ለማስፋፋት መሆን አለበት። ታክስ ቱ ጂዲፒ ሬሾን ለመጨመር መሆን አለበት። ኦፍኮርስ ታክስ ቱ ጂዲፒ ሬሾን ለግብርናውም ይሰራል። ታክስ ቱ ጂዲፒ ሬሾን ለመጨመር መሆን አለበት። ስራ አጥነትን ለመቀነስ መሆን አለበት። የውጭ ምንዛሬ ላይ ነው ታርጌቱ። ፖሊሲውን የምጠቀመው መሬቱን የምጠቀመው እነዚህን ፖሊሲ ኦብጀክቲቮች አቺቭ ለማድረግ መሆን አለበት ብሎ መሬቱን በዛ ነው ማየት ያለበት እንጂ
ገበሬውን ገጠር ለመስፋት እና የሚያርሰው 18 ዓመት ሲሞላው መሬት ይሰጠዋል ምናምን የሚል ይሄ ከብት ትዘላለህ ከዛ ትልቅ ሰው ትሆናለህ የሚል አይነት ኋላ ቀር አይምሮ አይሰራም ነው። እና ችግራችን እንደ ሀገር ነው የምላችሁ። አሁን እኔ ይህንን ጽሑፍ የሰራሁበት ዋናው ምክንያት አእምሯችን እንደዚህ አይደለም ካልብሬት የተደረገው አጀስት የተደረገው በጣም በቃ ልክ ነው። ሊትራል በሆነ ሊመስል በሚችል መልኩ ጦጣና ምንድን ነው ሙዝና እንትን ወርቅ ሲቀርብ ሙዙን ቀድሞ በሚያነሳ የጦጣ አይነት አስተሳሰብ ነው። ኢሚዲየት ግራቲፊኬሽን ነው። እና ያረጀ እንዴት ልበላችሁ የድሮ ነገር በሚጓጓ ማለት ኖስታልጂክ ማይንድ ነው። እና ከዛ መውጣት አለብን ነው እንግዲህ ዋናው አርጊመንቱ። አይደለም ሌላው አይደለም ገበያን መተካት አንድ ተቋም እንኳን በዘመናዊነት የመምራት ከፍተኛ የአቅም ውስንነት እንዳለብን በማወቅ አይደለም ነገርኳቸው። አሁን መንግስት አንዱ ለምንድን ነው እንዲህ የምታደርገው ሲባል ገበያ ሰርቶ አሁን ያልኳችሁን ነገር ታክስ ቱ ጂዲፒ ማሳደግ ምንድነው ስሙ ታክስ ቱ ጂዲፒ ማሳደግ የግብርና ምርታማነት ጨምሮ ሀገር መመገብ የውጭ ምንዛሪ ምንጭ መሆን ጉልበት መልቀቅ ከተሜነትን ማስፋፋት ወዘተ አይችልምና እኔ ገበያውን ተካዋለሁ በመንግስት ቢሮክራሲ ነው። የትኛው ቢሮክራሲ ነው? ቀኝና ግራ በማያውቅ ቢሮክራሲ አላያችሁትም ወይ ነው የምላችሁ። እንግዲህ ተዉት የመንግስትን ቢሮክራሲ በጣም ኢንዲፐንደንት በሆነ በቢዝነስ መልኩ ኦፕሬት የሚደረጉ እንደ ቴሌ እንደ ኢትዮጵያ ኤሌክትሪክ ኮርፖሬሽን እንደ ኢትዮጵያ አየር መንገድ ያሉ ሚሽን እና ቪዥን እንኳን ራሱ በስነስርዓት አጣርተው መጻፍ በማይችሉ ሰዎች ነው የሚመራው። ተወው እንግዲህ እነዚህ እንግዲህ ሴንተር የሆኑ ቢዝነስ ሴንትሪክ የሆኑ ኮርፖሬት ፊቸር ያላቸው ፋይናንስ ምናምን ያለባቸው እና ቤስት ብሬን አትራክት አድርገው የሚይዙ አካባቢዎች ናቸው። how worse could it be when it comes to the government bureaucracy? በዚህ ቢሮክራሲ አንተ ገበያ መተካት ትችላለህ? አትችልም ነው። ስለዚህ አይደለም ገበያ መተካት አንድ ተቋም እንኳን በዘመናዊነት የመምራት ከፍተኛ የአቅም ውስንነት እንዳለብን በማወቅና የከተማ መሬት ሞኖፖሊም እንደ ገጠር ሞኖፖሊ ስጋት እንዳይሆን ማድረግ እንደሚቻል አውቀን ሴም ቲንግ ከተማም አሁን ለምሳሌ የከተማ መሬት ይሸጥ ከተባለ ሰዎች መሬት ሞኖፖሊ ይይዛሉ። አይዙም እንዳይዙ ማድረጊያ መንገድ አለው። ህግ አለ ነው መከልከል ትችላለህ። ዝም ብሎ ሰው መሬት እየገዛ ምናምን ግማሽ ከተማውን ቢይዝ አይቻልም ትለዋለህ። ምን እየሰራ ነው? ቁጭ አለ አይደለም። እና የሚቻለው ቀን የከተማ መሬት በባለቤትነት ካልሆነም በመንግስት ሊዝ ልዩነት የለውም። ሊዝ አልከው ባለቤትነት አልከው እንዳልኳችሁ ያለማወቅ ልዩነት ነው ማለት ነው። እንዴት ልበላችሁ ልጄን ድሬ ያለው ግን አልሰጠሁም አይነት ነገር ገብቶች ድሬ ላለው ግን አልሰጠሁም ዋት ዘ ዲፍረንስ ማለት ሰውን ኦን ልታደርጉ ትችላላችሁ ማለት እንደ ፎሬላ ይካን ገብቷቸዋል። እንደዚህ አይነት የሆነ ምን ብዬ እንደምገልጸው አላውቅም። የድንጋይ ዘመን አእምሮ ህግ ማውጣት አይደለም። ኢት ሜክስ ኖ ዲፍረንስ። በሊዝ አልከው በባለቤትነት ነው። በገበያ እንዲገዛና እንዲሸጥ በማድረግ የመኖሪያ ቤት ችግር በመቅረፍና ንግድ እንዲሁም ኢንዱስትሪን በማሳደግ ከተሜነትን በማስፋፋት የሀገሪቱ ኢኮኖሚ ከኢመደበኛነት ወደ መደበኛነት በማፍለስ መንግስትን ከገባበት የዕዳ ጫና በማላቀቅ ትልቅ የልማት ኃይል ማድረግ። እንግዲህ ስለ መሬት ያለን አንደርስታንዲንግ በዚህ መልኩ እናስተካክል ነው። ሀሳብ የገብቷችኋል አለ። የገጠር መሬት ይገዛና ይሸጥ፣ በመገዛቱና በመሸጡ ገበሬ ጥገኛ ይሆናል፣ የመሬት ሀብት ተሰብስቦ በአንድ ሰው ይገባል የሚል አጉል ፍርሃትን ወደዛ አውጣው። ዶንት ቢ ስኪዞፍሬኒክ ሆናል። ሁለተኛ መሬት መመዘን ያለበት በፖቴንሻሉ ነው፣ ምን መሆን ይችላል በሚለው ነው እንጂ ይህ ያረጀ መሬት ለገበሬ መስጠት ነው ዓላማ። የሚያርሰው መሬት ከፈለገ ሰጠዋለሁ የሚል እሱ ድሮ በዛ የፊውዳል ዘመን የትግል አጀንዳ ነው እሱንም በጣም ኋላ ቀር ስለነበር እንጂ የዛኔም ራሱ የትግል አጀንዳ መሆን አይችልም።
እና ያንን የትግል አጀንዳ ግብ አምጥተህ አሁን እዚህ ጋር ታስቀምጣለህ ነው። ስለዚህ መሬቱ መመዘን ያለበት በፕሮዳክቲቪቲው ነው ማለት ፖሊሲው ታርጌቱ መሆን ያለበት ይሄን መሬት የቢሊዮኖች ዶላር የግብርና ምርት የሚያመጣ የውጭ ምንዛሪ ማምጫ አድርገዋለሁ ነው ፖሊሲው መሆን ያለበት። ፖሊሲው መሆን ያለበት ምግብ በጣም አረክሳለሁ ማርከስ አለበት፣ ሀገር ማጥገብ አለበት። ፖሊሲው መሆን ያለበት ብዙ ጉልበት እለቃለሁ ማለት ከግብርና ይሄን ሁሉ ጉልበት አውጥቼ እርካሽ የኢንዱስትሪ ጉልበት አመርትበታለሁ። ዳት ሹድ ቢ ኦብጀክቲቭ ነው። ሌላው አቅም እንደሌለህ ወቅ አይደለም ገበያን ልተካ የራስን የመንግስት መስሪያ ቤት በስነ ስርዓት ህግ እንኳን ማውጣት አትችልም። ህገ መንግስት በአግባቡ በጥራት መጻፍ የማትችል ህግ ማውጣት የማትችል ሚሽን ቪዥን ማስቀመጥ የማይችሉ ተቋሞች የምታስተዳድር ምናምን በሆንክበት እኔ ገበያን ተክቼ ብሎ እሳቤ እንቁራሪት እንደ ምናምን ጨዋለሁ ብላ ተተርትራ ሞተች ነው እና ትርጉም የለውም። ይህን አቁም። ስለዚህ ስለ መሬት ያለንን ላይክ ነው ሹድ እነዚህን ነገሮች አውጥተን መጣል አለብን ነው። ስለዚህ እንደዛ በማድረግ የሞኖፖሊ ስጋት ማለት ነው ሰዎች መሬታቸውን እየሸጡ ይሰደዳሉ ብሎ ስጋት፣ የመሬት ገበያ አጓጉል ሀብት ማከማቻ ይሆናል ብሎ ስጋት ወዘተ ኋላ ቀር የመሀይም እንትን እያነበብኩ ነበር። አንድ ከተማ አስቸገረኝና ምንድነው ታይም አለኛል አይ ቲንክ ልጨረሰው ስለሆነ እሱን ላሳያችሁና ልጨረስ እንትን ነው። አንድ ከተማ ጠፋ። ማፕ ላይ ከተማውን አየዋለሁ። ከወረዳው ጋር እንዴት አድርጌ እንደማገናኘው የየትኛው ወረዳ ከተማ እንደሆነ ጠፋብኝ። ቦታውን ማለት ሪሰርቹን ላሳያችሁ ነበር፣ ግን ላይክ ነው የሆነ እንትን ነው ምንድን ነው የሚባለው የሆነን የማህበረሰብ ክፍል የግንዛቤ እጥረት እየተቸ ስለሆነ ቅሬታ ሊፈጥር ይችላል ብዬ ላይክ ነው ላለማሳየት ወሰንኩኝ። ወይ ሄጄ ሳየው ምናልባት እንደዛ ሊሆን ይችላል ግን ማለት ነው ዝም ብሎ ህዝቡን ሳልናገር ልንገራችሁ። ስለ በሽታው ብሊፍ ኤንድ ፐርሰፕሽንስ ነው የሚለው ማለት የጤና ነው ላይክ ነው። ሰዎቹ መታከም ምናምን አይፈልጉም እና ጤና ችግር የሚመጣው ከባዕድ እንደዚህ ነው ከክፉ መንፈስ ነው ወዘተ ወዘተ ብለው አያይዘው እንደዚህ አይነት ችግር አለባቸውና የጤና ስራውን አስቸጋሪ አድርጎታል ምናምን። እኔ የፈለግኩት አክቹዋሊ ያችን ከተማ ወስዶ ከወረዳ ጋር እንዲያገናኝልኝ ነው። እና ቺቺ ማለት ሪሰርቹ ጥቅሙ ምንድን ነው? በእንትን ወረዳ የምትገኘውን እንትን ከተማ ምናምን ብሎ ሲያስቀምጥ ኦኬ እቺ ወረዳ ከዚህ ከተማ ጋር ነው የምትገናኘው። እኔ የሆነ እንትን ቢልድ እያደረኩ ነው ብያቸዋለሁ። ስለዚህ ከተማዋና ወረዳዋ እንዲያገናኝልኝ ነው። እኔ ከተማነትን ሜዥር ለማድረግ ነው። ግን እግረ መንገዱን ዝም ብዬ እንደው ስኪም ሳረገው ይሄ ባህላዊ የበሽታ አመጣጥ እምነቱ ብሎ ስለሱ ያብራራል እና በሽታን የሚያመጣው ይሄ ነው ምናምን ምናምን። እኛም ስለ መሬት ያለን ግንዛቤ ይህን ነው የሚመስለው ነው ልላችሁ የፈለግኩት። ገብቷችኋል? ማለት በቃ ሞኖፖሊ እንላለን፣ እንፈራለን። ገበሬው ሸጦ ይወጣል ይቸገራል ምናምን እንላለን። የከተማ መሬትን ሸጥ ካለን ሰው እንትን የመሬት ነጋዴ ይሆናል እንላለን። ከዛ ደግሞ በመሬት ቫሊዩ እየጨመረ ስለሚሄድ ሰዎች ትላንትና የገዙትን 100 ሺህ ብር የገዙትን መሬት ዛሬ 400 ሺህ 500 ሺህ እየሸጡ ምንም ሳይሰሩ ሀብት እንትን ሳይሉ ዝም ብለው ኪራይ ሰብሳቢ ይሆናሉ። እና እሱ ችግር ነው። ስለዚህ እንዲያረጋሉ ብለን ይዘን የምንመጣው ሀሳብ ተደምሮ ነው የምላችሁ እንትን ነው በፀሐይ ወንዝ ስትቆረጥ ጋኔን ይመታል አይነት ነገር እንደ ገብቷችኋል? ማለት ከመታም ስትሮክ ነው ወይ ጋኔን ወይ ምናምን አይመጣም። እና አስተሳሰቡ እሱ ነው የምላችሁ። የሀገራችን አለክ ነው ደፋይን። አሁን እነዚህ ነገሮች ስትሰሟቸው እንትን ይመስላሉ። አሁን እኮ እነዛ ሰዎች እንደዚህ ስትል እንደዚህ ነው በሽታን የሚያመጣው ይሄ ነው ምናምን ብለው ባህላዊ ነገር እኮ ኦብዘርቬሽኑ ኢዝ ትራይንግ ቱ ሜታፊዚካሊ ኤክስፕሌን ኦብዘርቬሽን ነው። ስለዚህ ከዚህ መውጣት አለብን።
እንዳልኳችሁ ማለት በዓላማ መምራት አለብን መሬትን። ከመሬት የምንፈልገው ይሄ እንትን ያልተገባ ሀብት ያገኛሉ የሚል ባህላዊ አመለካከት መሬትን የመጠቀም እንትን አይደለም፣ ዓላማ አይደለም። ገብቷቸዋል። ወይንም ደግሞ መሬት እነግድ ከተባለ ሰዎች መሬት ዝም ብለን ላይ ነው ቶሎ ቶሎ እናቅርበው ከተባለ እየገዙ እየሸጡ የሚከብሩበት ሰዎች ይፈጠራሉ፣ እነሱን ለማስቀረት ነው ብሎ ማለት መሬትን በዓላማ መምራት አይደለም። የከተማ መሬት እንዴት መመራት አለበት? ከተሜነትን በሚያፋጥን መልኩ መመራት አለበት። እንዴት መመራት አለበት? መሰረተ ልማት የተሟላለትን መንገድ መሬት በማቅረብ የቤትን ዋጋ አፎርደብል ለሆኑ ሰዎች ማቅረብ በሚያስችልበት መልኩ መመራት አለበት። የቤት ችግርን በሚፈታ መልኩ መመራት አለበት። ከተሜነትን በሚያሳድግ መልኩ መመራት አለበት። ኢንዱስትሪን በሚያስፋፋ መልኩ መመራት አለበት። የኢንፍራስትራክቸር የመሰረተ ልማት ችግሮችን በሚፈታ መልኩ መመራት አለበት። ዳት ሹድ ቢ ኦብጀክቲቭ። ዓላማውን እሱን አድርገን ከሳትንና ዓላማችንን የሆኑ ሰዎች ያልተገባ ጥቅም ሊያገኙ ነው ወዘተ የሚል በጣም ተልካሻ ይሄ ባህላዊ ወንዝ ስታቋርጥ ምናምን ይመታል አይነት አስተሳሰብ ይዘን ሀገር ልንለውጣል። የገጠርን መሬት መመዘን ያለበት ለገበሬ ለማረስ ለሚፈልግ ሰው መሬት እንሰጠዋለን በሚል የፊውዳል ዘመን የፖለቲካ ኦብጀክቲቭ አይደለም ነው። የግብርና መሬት ሀገር ማጥገብ አለበት፣ ዶላር ማምጣት አለበት። ርካሽ ጉልበት ማስቻል አለበት። በከተማ በግብርና የታመቀውን ጉልበት ማምጣት አለበት። ጉልበቱ እኮ ኤክሰል እያደረገ ነው። በነገራችን ላይ ግብርና ውስጥ ይሰራ የነበረ ሰው ሲመጣና ኢንዱስትሪ ውስጥ ገብቶ ሲሰራ እኮ የጉልበቱ ስታንዳርድ ራሱ ይጨምራል እኮ። ለዚህ እኮ ኢንዱስትሪያል የሆኑ ሀገሮች ማለት አግሪካልቸራል ከሆኑ ሀገሮች ይልቅ የተበለጠ የሚሻሻሉ። ሰርቪሱ ሲገባ እኮ ያው ሴም ጉልበት 24 አወር ሲኮተኩት ሲያርም ምናምን የራሱን እርሻ የሚውለው ጉልበት መቶ ኢንዱስትሪ ውስጥ ሲገባ መቶ ሰርቪስ ውስጥ ሲገባ በቀን ሜክ የሚያረጋት ብር ምናልባት ያኛው በሳምንት ሜክ ከሚያረገው ብር ሊበልጥ ይችላል። ጉልበቱን ራሱ ቫሊዩን ኢንክሪዝ ማድረግ አለበት። ስለዚህ በዚህ ዓላማ መመራት አለበት ነው። ይህንንም በማድረግ እንግዲህ የተመቻቸ ምህዳር በመፍጠር ኢትዮጵያዊው ዘመናዊነትን በቀላሉ ተቀላቅሎ ራሱንም ሀገሩንም በመጥቀም የዘመናት ድህነትና ኋላ ቀርነት ያጎደፈው ስማችንን ማደስ አለብን። ሆኖም ደጋግሜ እንዳልኩት ግን ይህን መሰሉ ዘመናዊ የመሬት አስተዳደር እሳቤ መሰረታዊ ከሆነ በነፃነት ዲሞክራሲ አግባብ ህገ መንግስታዊ ለውጥና ፈጣን ከተሜነትን እድገት ታሳቢ ያደረገ አዲስ ሀገራዊ የአከላለል መርህ ውጭ በሀሩራማ ምድር ላይ እንደተተከለ ዛፍ ከጊዜ በኋላ በድርቀትና በመጥፋት እንደሚጠናቀቅ ማወቅ ይገባናል። ልል የፈለግኩት ምንድን ነው? ለአንድ ፖሊሲን ብቻ ፊክስ አድርገ ችግሩን በሙሉ ፊክስ ልታደርገው አትችልም። መያያዝ አለበት ነው። የህግ ላይ ነው። ለምሳሌ ተነስተን በቃ ችግር የለም ህገ መንግስቱን እንትኑ የምትለዋን እንሰርዛትና መሬት ይገዛና ይሸጥ ምናምን ብንል አሁንም የሚሆነው ምንድን ነው መሰላችሁ? አሁን ኢህአዴግ መጥቶ ትንሽ የመሬት ትንሽ ከደርግ ይሻላል እንዳልኳቸው ከደርግ ተሽሎ አሰርቷል። ገበያን አሰርቷል። በእህሉም በመሬቱም ገበያ ማለት ነው። እና ማንም ሰው ሊመሰክር በሚችለው መልኩ ኢትዮጵያ ውስጥ ካፒታል ተፈጥሯል፣ ከፍተኛ ካፒታል። ይሄም ዝም ብለን አሁንችን ግን ጥልጌጥ አድርገን ብናደርጋት 49% የሆነ ኤፍ የሚያሰጥ የሆነ ለውጥ ነው የሚሆነው። መለወጥ አለብን ነው። እስከ ስንት ዓመት እንዳክራለን ሰው እና ሌትስ ቼንጅ። ስለዚህ ኢት ሃዝ ቱ ቢ ኮምፕሬሄንሲቭ ለማለት ነው እንግዲህ ያልኩት። እናም ክቡር ኢትዮጵያውያን እንደ ሸቀጥ መሬት ኦንላይን በፎቶ ተቀምጦ እስከሚገዛበት ደረጃ ደርሶ በገበያ እንዲገዛና እንዲሸጥ በማድረግ የሀብት ምንጭ እንዲሆን ካላደረግ ነው የአባይን ልጅ ውሃ ጠማው ታሪክ ይቀጥላል ነው። መሬት እያለን ገብቷቸዋል። የአባይን ልጅ ውሃ ጠማው አባይን በመገንባት ብቻ አይፈታም። ገብቷቸዋል። ገንብተንም እኮ እየተጠማን ነው። በነገራችን ኖት ዋን ኦፍ ቢግስት ዳም ኢን አፍሪካ አይደለም።
6 ጊጋዋት ምናምን ኤሌክትሪሲቲ የሚያመነጭ በጣም ትልቅ ነው በአፍሪካ ደረጃ። መብራት መቆራረጥ ጠፍቷል። የኢትዮጵያ ሕዝብ የኤሌክትሪክ ሽፋን በከፍተኛ ደረጃ ጨምሯል ወይ? ያመረትነውን መሸጥ ችለናል ወይ? አልቻልንም ነው ማለትም በውሃው። ስለዚህ አባይን ይዘናል፣ ግን ማለት መስኖ አጥሮናል፣ ኤሌክትሪክ ፓወር አጥሮናል። በአባይ ብቻ የሚወሰን አይደለም። በመሬትም ስታዩት መሬት አለን ነው፣ ለከተማ የሚሆን ለግብርና የሚሆን ለኢንዱስትሪ የሚሆን ለኢኮቱሪዝም የሚሆን ለሆስፒታሊቲ ኢንዱስትሪ የሚሆን ለዘመናዊነት የሚሆን መሬት አለን። ትልቁ ግባት መሬት አለን። መሬት ብቻ አይደለም፣ ጉልበት አለን። 135 ሚሊዮን ህዝብ አለን። ያው እንግዲህ እሱ ብቻ አይደለም፣ መነሻው ካፒታልም አለን። ይህም ግን እንዴት አድርገን ማለት ሽንኩርት፣ ድንች፣ ዘይት ምናምን ተደምረው ስጋ ወጥ አይሆኑም ነው። የሆነ መሰራት አለባቸው ገብቷቸዋል። ነገሮቹ ሬሲፒው አለ ነው፣ እንትኖቹ ንጥረ ነገሮቹ አሉ። ነገር ግን እነዚህ ተደምረው አሁን ላይ በዘረዘርኩት መሰረት ማለት የመሬት አቅርቦት የቤት መሬት አቅርቦት መሆን አልቻሉም። የከተማ ቤት አቅርቦት መሆን አልቻሉም። የመንገድ ችግር በሚፈለገው መልኩ የሚፈቱበት ደረጃ መሆን አልቻሉም። ሆስፒታል መሆን አልቻሉም። ትምህርት ቤት መሆን አልቻሉም። ግብርናው የሀገር ማጥገብ አልቻለም። ኤክስፖርት መላክ አልቻለም። የውጭ ምንዛሪ ምንጭ መሆን አልቻለም። ነገሮቹ ተደምረው የመደበኛ ኢኮኖሚ ምንጭ መሆን አልቻሉም። አለ መደበኛ ኢኮኖሚ የለም አይደለም፣ መሆን በሚገባው ደረጃ ግን እየሆነ አይደለም። ስለዚህ ሁሉ ነገር አለ፣ ግን በዓላማ ስለማንመራው ነው የምላችሁ። ወይ ዘልማዳዊ ነው ወይ ግብታዊ ነው። እዛ ላይ ደግሞ መሀይምነቱን ጨምሩበት። ግም ለግም አይደለም፣ ሌላም ቃል ቢኖር ተጠቀሙ እና ምንም አይሆንም ማለት ብቻውን ባይሰራም we have to come to this state where መንግስት መሬት በፎቶ በምናምን አድርጎ እንደ ኢቤይ ላይ ምናምን አቅርቦ ሰው አይቶ ኦኬ ብሎ በቀላሉ ሊገዛው የሚችል መሆን አለበት ለማለት ነው። እንግዲህ በዚህ ምን ያህል ሀሳቤ እንደገለጽኩ እርግጠኛ ባልሆንም ማለት ብላችሁ ውስጣችሁ ውስጥ ላይረካ በዚህ እንግዲህ ከመሬት ጋር ያለንን ጉዳይ ደመድምና እንግዲህ እግዚአብሔር ቢፈቅድ በሚቀጥለው ወደ አይኤፍኤሱ ተመልሼ የቀሩትን ነገሮች ጨርሳለሁ። ከዛ ወደ አይኤምኤፍ፣ ከዛ እንግዲህ ስጨርስ ወይ ወደ መለስ ፔፐር እመለሳለሁ። ጉብል ሲዋት ወልዶ ስለሰማችሁኝ አመሰግናለሁ። መልካም ጊዜ። ቴንኪው